ነገር መጣ። ምንም ያስመነጭ ነገር የለም። እና እንደው የቤተክርስቲያን ጥቅ ነው። ይሄንን ሶፍት ኮፒ በላኩኝ ልክ ትላንትና ማለት ነው። ሌሊቱን ሁሉን አይተውት በቃ ቤተክርስቲያናችን የምትቀበለው ይሄኛው ነው የዮሐንስ መጥምቅ ነባሩ ብሎ ስለመለሱልኝ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልን። ምክንያቱም ክሮስ ቼክ ማድረግ ስላለብን የትኛው ገድል እንደሆነ መለየት ስላለበትና በዛ ላይ ደግሞ ይሄ እውነተኛ ለመሆኑ መረጋገጥ ስላለበት ለዛ ብራሁን መነግራችሁ ያለሁት ማለት ነው። ስለዚህ የመጥምቀ መለኮት የቅዱስ ዮሐንስ ነባሩና ጥንታዊው እንደተጠበቀ ሆኖ ያለው ቅዱስ ነው። ስለዚህ የመጥምቀ መለኮት የቅዱስ ዮሐንስ ገድል በእኛ ቤተክርስቲያን ነባሩና ጥንታዊው አልተወገዘም። በግለሰቡ የታተመው ግን ምን ያለ ነው? የተለየ የተወገዘ መሆኑን አወቅን ማለት ነው። አሁን ምንም የተለየ ነገር እኛ አሁን የምንጠብቀውም ከሰው ተስፋ የምናደርገውም የለንም ማለት ነው። በአጭር ቃል ስናሳጥረው ማለት ነው። እሺ ከዚህ ቀጥሎ ደግሞ እስቲ አንዳንድ ነገሮች ደግሞ እኔ እስቲ አንዳንድ ጊዜ ፕሮቴስታንቱ ዓለም የራሱን የማያውቃቸው ብዙ ነገሮች ስላሉ እስቲ መጥምቀ መለኮት ቅዱስ ዮሐንስ በእኛ ብቻ የሚታወቅ አባት ነው? በእኛ ቤተክርስቲያናችን ብቻ ቅዱስ ጻድቅ ተደርጎ የሚቆጠር በሌሎቹ ግን አሃታ ቤተክርስቲያናት ግን የማይታወቅ ነው ወይ የሚለውን ነገር በደንብ ማስመር አለብን አይደለም? እችን ብናያት ጥሩ ይመስለኛል እንደኔ ማለት ነው። እሺ ይሄ የእንትኖች አማዞን ላይ ለምትገዙ ሰዎች መጀመሪያ መጽሐፍ ልጠቁማቸው። ይሄ የአንግሊካን ቸርቾች ካላንደር ነው። ይሄ አንግሊካን ቸርቾች ካላንደር ነው። እዚህ ይህንን ለምትገዙ ሰዎች አንግሊካን ቸርቾች ልክ እንደኛ ስንክሳር እያንዳንዱን ቅዱስ የሚያስቡበት ወርሃዊ መታሰቢያ በዓል አላቸው። እንደኛ ስንክሳር አንግሊካን ቸርቾች ፕሮቴስታንት ናቸው። ዲኖሚኔሽናቸው ከፕሮቴስታንት ነው። ከኦርቶዶክስ ተዋህዶ አይደለም፣ ኢስተርንም አይደሉም። ግን በአንግሊካን ቸርቾች ኢቭን ዘ ካላንደር ኦፍ ዘ አንግሊካን ቸርች ነው የሚለው የእያንዳንዱን ቅዱስ በዓል የሚያስቡበት አላቸው። አንግሊካን ቸርቾች እዚች ላይ ታገኙታላችሁ። መጥምቀ መለኮት ቅዱስ ዮሐንስን ቀን ሰጥተው የሚያከብሩበትና የሚያስቡበት ማለት ነው። አሁን የምፈልጋት ያውና ለምታነቡ ሰዎች እሱን መቀጠል ትችላላችሁ ነው እንደው ለምታነቡ ሰዎች። እኔ ግን አሁን የፈለግኳት የት ነው? እችኛዋ መጽሐፍ በድንገት መጽሐፍ መግዛት ለማይችል ሰው ደግሞ እንትኑ ሊኖራችሁ ይችላል። ይሄ መጽሐፉ ፔጃቸው ላይ ገብታችሁ አንግሊካን ቸርቾች በየቀኑ የሚያስቧቸውን ቅዱሳን በዓላትን እንዴት አድርገው እንዳሰቧቸው ኦንላይን ላይ ከፍቼ ላሳያችሁ። እንዴት ግሩም እንደሆነ ብቻ በዚህ አጋጣሚ እንድትረዱት ነው ቤተክርስቲያንን ትምህርታችንን። አሁን እኛ ማረጋገጫችን እነሱ ናቸው እያልን አይደለም። እሺ እኛ ጉዳያችን አይደሉም እነሱ፣ ማረጋገጫዎቻችንም አይደሉም። ግን ደግሞ ምንድነው አንዳንድ ጊዜ አለፍ ብሎ ሲመጣ የመናፍቃን ሴራና ተንኮል እኛ ደግሞ ዘርግተን አለፍ ብለን መሄድ አለብን። አሁን ይሄ ተመልከቱ፣ ዘ ቸርች ኦፍ ዘ ኢንግላንድ ይላል። የአንግሊካን ቸርቾች ነው። መቼ እንደሚያከብሩት ዮሐንስ መጥምቅ አሉት። በነገራችን ላይ ሙሉ አብይ ጾም ያከብራሉ አላቸው። ፋሲካ በዓልን ያከብራሉ። የእኛዎቹ ማን እንደነገራቸው እንጂ ያከብራሉ። በዚህ አጋጣሚ እችኛዋን ላሳያችሁ። የመስቀል ቅዱስ የለም ምናምን ሰምታችኋል። ለምች ነገር በፕሮቴስታንቱ ዓለም አንግሊካን ቸርቾች ራሱ ይሄ እንዴት አድርጎ እንደሚያስቡ ላሳያችሁ። ይሄ አሁን ያችሁ በቃ የተመሰመረችው ዘ በርዝ ኦፍ ጆን ዘ ባፕቲስት ነው የሚለው መቼ? ጁን 24። በአንግሊካን ቸርቾች ጁን 24 መጥምቀ መለኮት ቅዱሳን ልደቱ ነው ብለው ያከብራሉ። በእኛ አቆጣጠር ጁን 24 ወደኛ ሲቀይሩት ሐምሌ 17 ይሆናል። እንዴ በጣም እኮ የሚገርም እኮ ነው። እሺ የመስቀሉን ደግሞ ላሳያችሁ። ሴፕቴምበር ስንት 14 ምን ይላል? ሆሊ ክሮስ ዴይ የቅዱስ መስቀሉ ዕለት ይላል። የእንጨት ቅዱስ የለም፣ የእንጨት እንትን የለም። ኧረ እባካችሁ ቢያንስ እንኳን አንግሊካን ቸርቾችን ይዋቸው። በእኛ ጥላቻ እንኳን ከታወራችሁ አንግሊካን ቸርቾች እንኳን ይዋቸው። ሆሊ ክሮስ ዴይ ብሎ ነው የሚያከብሩት፣ የቅዱስ መስቀሉ ቀን ብለው። እሺ በሉተራያን ደግሞ ላሳያችሁ። ይሄ የአንግሊካን ቸርቾች ነው። የሉተራያን ደግሞ እንመልከት። ሉተራያንም እንዴት እንደሚያከብሩ በዛ አጋጣሚ እንድትረዱት ማለት ነው። ሁሉንም ነገር ከማስረጃ ጋር ማየት ስላለብን ነው። እሺ እንደዚህ ማሳያችሁ እንጂ እኛውን ጠቀሜታ ኖሮን አይደለም። እኛ ግን እንደው አንዳንድ ጊዜ እኛን በመቃወም መንፈስ ያሉ ሰዎች እንዲረዱ ነው። እሺ ይሄ ሚስሮይድ ሲኖድ የሚባሉ አሉ። ሚስሮይድ ሲኖድ የሚባሉት ሉተራያን ቸርቾች ውስጥ የሚገኙ ናቸው። ልክ እንደኛ ያላቸው የሴፕቴምበር ላሳያችሁ ደግሞ የነሱ ደግሞ ይሄው ጁን 24 ማን ያከብራሉ? ዘ ናቲቪቲ ኦፍ ሴንት ጆን ዘ ባፕቲስት
የቅዱስ ዮሐንስ መጥምቅ ልደቱ። በጣም የሚገርመው ጁን 22 ማርያም መግደላዊትን ያስባሉ። እሺ ኦገስት 15 እኛ ሰኔ ጾም እንትን ፍልሰታ ጾም ላይ ሴንት ሜሪ ማዘር ኦፍ አወር ሎርድ ቀን ሁሉ የጌታ ነው የሚሉ ሰዎች ማለት። እሺ ኦገስት 29 ዘማርቲርደም ኦፍ ሴንት ጆን ዘ ባፕቲስት የቅዱስ ዮሐንስ መጥምቅ በሰማዕትነት ያረፈበት ዕለት ይላል። መቼ? ኦገስት 29። ይሄን የሚያከብሩት እነማን ናቸው? ይሄው ደግሞ ዝም ብሎ ዊኪፒዲያ እንዳይመስላችሁ ዘሉተሪያን ቸርች ሚዝሮይ ሲኖድ ናቸው። የቅዱስ ዮሐንስ መጥምቅ ዕለቱን ጠብቀው ጁን 24 ያከብራሉ። ይሄው ልደቱን። ከእንደገና ደግሞ እዝቹ ላይ ዝቅ ብላችሁ ማለት ነው ኦገስት 29 ደግሞ ስትመለከቱ ደግሞ እረፍቱም ዘማርቲርደም ኦፍ ነው የሚል እኚህም ደብተራ ናቸው። ቅድም እንዳሳየዋችሁ መስከረም 14 ሴፕቴምበር 14 ሆሊ ክሮስ ዴይ ብለው ያከብራሉ። ያ ብቻ አይደለም የሚገርም ቢኒ ሴፕቴምበር 29 ሴንት ሚካኤል ኤንድ ኦል ኤንጅልስ ሴፕቴምበር 29 ቅዱስ ሚካኤል እና ሁሉም መላእክት እኚህም ደብተራ ናቸው። ቀን ሁሉ የጌታ ሆኖ ሳለ ለምንድነው ሴፕቴምበር 29 ለሱ የሚያስቡት? ሴፕቴምበር 29 ላይ ይሄ ማን ነው? የሉተራውያን ቸርች። በጣም የሚገርመው መጨረሻ ላይ ተመልከቱ ምን እንደሚል ኖቨምበር 1 ኦል ሴንትስ ዴይ የሁሉም ቅዱሳን ዕለት ይላል። የሁሉም ቅዱሳን ዕለት ናት። ስለዚህ በሚዝሮዎቹ ምን አየን ማለት ነው? በግልጽ በዓሉን እንዴት እንደሚያከብሩ እንዴት እንደሚያስቡት አየን ማለት ነው። ያለ ምንም ነገር ማለት። ስለዚህ እንደው ለመረዳትና ለማወቅ ለሚፈልግ ሰው በጣም ቅርብ የሆነ ነው ማለት ነው። እሺ ከዚህ ደግሞ ትንሽ ደግሞ ከፍ እናድርገው እስቲ። በቅዱሳን ስም ቤተክርስቲያን ማነጽ ጸረ ወንጌል ነው? እንደዛ ነው? እስቲ በቅዱሳን ስም ቤተክርስቲያን ማነጽ ጸረ ወንጌል ከሆነ ተመልከቱ። ይሄንን ዌልካም እዚህ ጋር ተመልከቱት። ዌልካም ይልና ቱ ዘ አንግሊካን ካቴድራል ኦፍ ሴንት ጆን ዘ ባፕቲስት ይላል። አንግሊካን ቸርቾች በቅዱስ ዮሐንስ መጥምቅ ስም ቤተክርስቲያን አላቸው። መርዶ ነው መቼም ለእናንተ። እኛ ጋር ሲሆን ይሄ ደብተራ ምን ያደረገው ምናምን። አንግሊካን ቸርች እንደውም ሰርቪስ ዴያቸውን ሁሉ ያስቀምጣሉ። ዊኬንድ ሞርኒንግ ምን እንደሚያደርጉ፣ ቲውስዴ ላይ ምን እንደሚያደርጉ፣ ዌድnesday ላይ ምን እንደሚያደርጉ፣ ቲውስዴ ላይ ምን እንደሚያደርጉ ሁሉ አስቀምጠዋል። ቤተክርስቲያኑ የማሰም ነው ያለው። ዌልካም ቱ ዘ አንግሊካን ካቴድራል ኦፍ የአንግሊካን ቤተክርስቲያን የቅዱስ ዮሐንስ መጥምቅ ካቴድራል ቤተክርስቲያን በቅዱስ ዮሐንስ መጥምቅ ማን? ፕሮቴስታንቶች ማን የሚባሉ አንግሊካን ቸርቾች። የሉተራውያንስ ፒተርበርግ በተባለች ሩሲያ ውስጥ ባለች ከተማ ላይ የሉተራውያን የቅዱስ ዮሐንስ መጥምቅ ቤተክርስቲያን አለ። የሉተራውያን በማን ስም? በቅዱስ ዮሐንስ መጥምቅ ስም። በነገራችን ላይ ለመጀመሪያ ጊዜ በአራተኛው መቶ ክፍለ ዘመን ወጥ የሆነውን የቅዱስ ዮሐንስ መጥምቅን ገድል የጻፈው ሕይወቱን ወየ ኪቦርድ አታሳይ፣ ሪስትሪክትድ እያለኝ ነው። ኪቦርድ አታሳይ፣ ቴክ ኬር። ኮፒ ሊንክ አድርጎ ሪፖርት እያሳየኝ ነው። ቀጥሉ። ይቅርታ። እሺ። ስለዚህ ለመጀመሪያ ጊዜ የዮሐንስ መጥምቅን ልደት ሕይወቱን በሰማዕትነት ያረፈበትን ተጋድሎ ጭምር የዘገበው ሴራፒዮን የተባለ የአራተኛው ክፍለ ዘመን የግብፃዊ አባት ነው። የቅዱስ አትናቴዎስ ሐዋርያዊ ባልንጀራ የሆነ በኒቂያ ጉባኤ ላይ የተሳተፈ እንዲሁም ዱዋሊዝም ምንታዊ ለሚያስተምሩ መናፍቃን መልስ የሰጠ አባት ነው። ስለዚህ የዮሐንስ መጥምቅን ዜና ሕይወቱን የጻፈው አባት ማን ይባላል? ሴራፒዮን ተብሎ ይጠራል።
የቅዱስ አትናቴዎስ ሐዋርያዊ ባልንጀራ የሆነ በኒቂያ ጉባኤ የተሳተፈ እንዲሁም ደግሞ የቅዱስ ዮሐንስ መጥምቅን ሕይወት ከመጻፍ አልፎ ዱዋሊዝም ለሚያምኑ አካላት ምን ያደረገ ነው? ምንፍቅናቸውን ክህደታቸውን ያጋለጠ አባት ነው። ሴራፒዮን ይባላል። በመቼ ዓመተ ምህረት? በ3ኛው መቶ ክፍለ ዘመን የቅዱስ ዮሐንስ ሕይወትን ራሱን ችሎ ገድል የጻፈው ሴራፒዮን የተባለ አባት ነው። ሁለተኛው ደግሞ ይሄኛው መጽሐፍ ነው፣ ዘ ሲሪክ ላይፍ ኦፍ ጆን ዘ ባፕቲስት ነው። የሶሪያዊ የሆነ የቅዱስ ዮሐንስ መጥምቅ ዜና ሕይወቱ እንዳለ አማዞን ላይ ስንት ደማምትሽ? $8 ናት። ቀላል ናት ውጭ ላላችሁ ሰዎች። ስለዚህ የዮሐንስ መጥምቅ ዜና ሕይወቱን በመጀመሪያ ደረጃ ሴራፒዮን የተባለው የቅዱስ አትናቴዎስ ሐዋርያዊ ባልንጀራ የሆነ በኒቂያ ጉባኤ የተሳተፈ ዘ ላይፍ ኦፍ ሴንት ጆን ዘ ባፕቲስት ብሎ ሙሉ ታሪኩን፣ ዜና ሕይወቱን፣ ተጋድሎ፣ ልደቱን ሁሉ ጭምር የዘገበልን ሴራፒዮን የተባለው የ3ኛው መቶ ክፍለ ዘመን የግብፃዊ አባት፣ የግብፅ ሊቀ ጳጳስ የነበረ አባት። ስለዚህ አሁን ምን አየን ማለት ነው? በመጽሐፍ ቅዱስ አለ። አንድ ጌታችን ነግሮናል። ሁለተኛ ደግሞ ከመጽሐፍ ቅዱስ ደግሞ አልፈን ደግሞ ገድልን በተመለከተ የክርስቲያናችን አቋም አየን። ይሄ ምን ማለት እንደሆነ ስለተረዳ ነው ማለት ነው ሁላችንም። ከዛ ቀጥሎ ደግሞ በሲኖዶሱ መግለጫ ደግሞ ማንም እንዳይሸፈን ምን ብለው ነገሩ? ነባሩና ጥንታዊ የቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኖ አለ እንጂ የመጥምቀ መለኮት የቅዱስ ዮሐንስን ገድል ካሁን በኋላ አልቀበልም፣ ካሁን በኋላ ቤተክርስቲያን አትገለገልበትም አላለም። ምናልባት ቅል ለሆናችሁ ፕሮቴስታንቶች፣ ኦርቶዶክሳውያን ግን ልንረዳው የሚገባው የተወገዘ የትኛውን ነው? ያለ አግባብ በአንድ ግለሰብ ተዘጋጅቶ። ሲጀመር ገድል በአንድ ግለሰብ እንዲዘጋጅ አይፈቀድም። በቤተክርስቲያን ባሉ ሊቃውንቶች ታይቶ ታርሞ እውቅና ሲሰጠው ብቻ ነው የሚታተሙ እና ነባሩና ጥንታዊው የቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኖ ነው የሚለው። ግን ገድለ መጥምቀ ዮሐንስ በሚል ያለ አግባብ በአንድ ግለሰብ የታተመ ምንድነው? ኑፋቄነቱ አንስተነዋል ትላንትና ወዲያ። ዮሐንስ መጥምቅ 10 ጊዜ ተወልዶ አይልም። እኛ እንደዚህ እናምናለን። ዮሐንስ መጥምቅ ከአዳምና ከሔዋን በፊት ነበር ይላል። እኛ እንደዚህ እናምናለን። ያ ብቻ አይደለም፣ ቅዱሳን መላእክትም የእግዚአብሔር ልጅ እንዲሆኑ መጠመቅ አለባቸው ይላል። ጉድ እኮ ነው በጣም። የትኛው ቤተክርስቲያን ትምህርት ላይ እንደዚህ ያለን? ቅዱሳን መላእክት ልጆች እንዲሆኑ ምስጢረ ጥምቀት መፈጸም እንዳለባቸው። ያ ብቻ አይደለም ደግሞ ከዛም አለፍ ብሎ ደግሞ ሰው ከሞተ በኋላ የሚጠመቀው ጥምቀት አለ ይላል። ለዛም ነው በቃ አለቀ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ የማይወክል ሆኖ በመገኘቱ ተወግዟል። ምኑ? መጽሐፉ። ማን ያሳተመው? በግለሰቡ። አሁን የምንገለገልበትስ ነባሩና ጥንታዊ የቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኖ። ስለዚህ ምን ጥርሰት አለው ታዲያ? ምኑ ከምኑ ጋር ይጋጫል? ከምንም ጋር አይጋጭም። እንደው አንዳንድ ጊዜ ነገር አጣመው ተንኮል ለመስረብ ካልወሰዱ በስተቀር ይሄ ትምህርት የቤተክርስቲያናችን ትምህርትን የሚጋፋ የሚቃወም አይደለም ለማለት ያክል ነው። ይሄን ያክል ያነሳሁት። እሺ፣ በኦሪየንታል አብያተ ክርስቲያናት ያለውን ላንሳና ላጠቃልል። በኦሪየንታል አብያተ ክርስቲያናት እና ደግሞ በምስራቃውያን ኦርቶዶክሶች ደግሞ የቅዱስ ዮሐንስ መጥምቅ ትንሽ ቤተክርስቲያኖቹን ላሳይ። የመጀመሪያው የቅዱስ ዮሐንስ መጥምቅ ቤተክርስቲያን የደብረ ዘይት ተራራ ላይ ይገኛል። ግን የራሲያ ኦርቶዶክስ ቤተክርስቲያን ነው። ደብረ ዘይት የሄዳችሁ ሰዎች ካላችሁ እስራኤል ማለት ነው፣ ማውንት ኦፍ ኦሊቫ ላይ የደብረ ዘይት ተራራ ላይ የቅዱስ ዮሐንስ መጥምቅ ቤተክርስቲያን አለ፣ የሩሲያ ቤተክርስቲያን። ሁለተኛ ክሬሚያ ላይ የቅዱስ ዮሐንስ መጥምቅ ቤተክርስቲያን አለ፣ በቅዱስ ዮሐንስ ቤተክርስቲያን ስም አለ። ሁለተኛ እዛው የደብረ ዘይት ተራራ ላይ እስራኤል ማለት ነው የግሪክ ኦርቶዶክስ ቤተክርስቲያን የቅዱስ ዮሐንስ መጥምቅ ቤተክርስቲያን አለ። ያው እኛ ሀገር እንደምታውቁት የሆነ ነገር ከንባባችን ከማነሳችን የተነሳ የሆነ ነገር ባየን ቁጥር ያው ግራ ስለምንጋባ ነው እንጂ እኛ እንትን የሆነው ትምህርቷን ብናቃት አለ ማለት ነው። ስለዚህ የዮሐንስ መጥምቅ ቤተክርስቲያን ዜና ሕይወቱን መጽሐፍ በእኛ ጊዜ ተጀመረ አድርገን እንዳናስበው። እንደው አንድ ነገር ልጨምር። ይሄ ግሪክ የሚገኝ ገዳም ነው።
አሁን እኛ ሀገር ላይ ትዝ ይላችኋል፣ ደብረ ዳሞ ስንወጣ በገመድ ተጎተነ ነው ይታያችኋል። ግሪክ ያለ ገዳም ነው ይሄ። ግሪክ ያለው ይሄ ገዳም የሚገርማችሁ መነኩሳት የሚኖሩበት ነው። ሴቶች አይገቡበትም። እንኳን ሴቶች ሴት እንስሳ ጭምር አትገባበትም። አቤት እኛ ጋር ቢሆን ኖሮ ይሄኔ ይሄው እናንተ ለህግ እያፈጠረጋችሁ እንደዚህ እያደረጋችሁ ልክ እንደኛ በገመድ ነው የሚወጣበት። ልክ እንደ ደብረ ዳሞ አንድ መግቢያ በር ነው ያለው። ሴት እንስሳ እንኳን አትገባበትም። ግዝት ነው። እኛ ጋር ሲመጣ ይሄ ደብተራ መተት ምናምን የተወጋ ይሁን በፈረንጅ ሲነገር ጤናማ፣ እኛ ስንናገረው ኃጢአት። አሁን የምታዩት በገዳሙ ላይ እየወጣ ያለ ማውንት አቲዮስ ይባላል። የአቲዮስ ተራራ ነው። አሁን ይሄ ባህት ገዳማዊ በዚህ በገመድ በሰንሰለቱ እየወረደ ነው ወደታች። መነኮሳት ወንዶች ብቻ የሚኖሩበት፣ ለቁመተ ስጋ ከሆነ ምግብ አይመገቡ። በዛ ላይ የሚጠጡት ውሃ ራሱ ከዝናብ የተጠራቀመ በበርሜል ያለ ውሃ የሚጠጡት፣ የሃይላንድ ውሃ ምናምን አይገባም። እኛ ሀገር ሲሆን የሆነ የደብተራ የምናምን የውጮች ሲሆን ትክክል የሚሆንበት ምክንያት አይኖርም። በቃ ሴት ተረግማ አይደለም። ይሄ ገዳም የወንዶች ገዳም ነው። ለወንዶች ገዳም የታዘዘ ነው። ለምሳሌ የሴቶች ገዳም አለ አይደል? ወንዶች አይገቡም። ወንዶች ተረግመና በቃ ያ ገዳም የተሰየመው ለሴቶች ነው። የሴቶች ገዳም ላይ ወንድ አይገባም፣ የወንድ ገዳም ላይ ሴት አይገባም። ሴት የተረገመች ናት የሚል ትምህርት የለንም። እንደዛ ቢሆን እኮ እዚህ ገዳም ላይ እኮ የእመቤታችን የቅድስት ድንግል ማርያም እኮ ስላድኖ እኮ አለ። እመቤታችን ቅድስት ድንግል ማርያም በተፈጥሮ እኮ ሴት ናት እና ከመረገም ካለመረገም ሳይሆን ይሄ ገዳም የተሰየመው ለማን ነው? ለእመቤታችን ለቅድስት ድንግል ማርያም ነው። ከሆነ ያ ገዳም ደግሞ የወንዶች ገዳም ከሆነ ወንዶች ብቻ፣ የሴቶች ገዳም ከሆነ ሴቶች ብቻ። ያው ባህታ የሚኖሩበት ተመልከቱ። ቤተክርስቲያን ያለው እዚህ ከላይ ነው። የምትጡት እንደዚህ በላይ ነው ቀጥታ የምትጡት። እና የእኛን ነገር ለማስጣል ስራ ስለሚሰራብን በዚህ አጋጣሚ ራሳችን ልናቅ ይገባል ለማለት ነው። ስለዚህ ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ የነገረን ራሱ ባለቤቱ መድኃኒተ ኢየሱስ ክርስቶስ መሆኑ ልናቅ ይገባል የሚለውን ነገር ለማለበን ፈልጌ ነው። ማጠቃለያ ልስጥ። ይህን አክል ካነሳን በኋላ በቴቅዳ ውስጥ ልናዳብረው እንችላለን። ማጠቃለያ ልስጥ። ከዚህ ቀደም ብዙ ጊዜ ስለምንለው ማለት ነው እኛ ኦርቶዶክሳውያን ከሌሎቹ ቤተ እምነቶች ጋር ያለን መሰረታዊ ልዩነት የቤተ ክርስቲያናችንን ትምህርት በዚህ መጽሐፍ ቅዱስ ላይ በ5ቱ አዕማደ ምስጢራት ላይ በ7ቱ ምስጢራት ቤተ ክርስቲያን ላይ ነው መሰረታዊ ልዩነታችን ያለው እዛ ጋር። በገድል በድርሳን አይደለም። ምን ማለት ነው? ገድል ድርሳን ስለተቀበለ አንድ ሰው ከኛ ጋር አንድ ማለት አይደለም። ለምሳሌ ኢስተርን ኦርቶዶክሶች ተመልከቱ። ምስራቅ ኦርቶዶክሶች፣ የምስራቅ ኦርቶዶክሶች ገድል አላቸው፣ ድርሳን አላቸው፣ ታቦት አላቸው፣ አልተር መሰዊያ አላቸው። በእያንዳንዱ ታቦት ላይ አጽመ ቅዱሳን የቅዱሳን አጽም እንደ ታቦት አድርገው ስጋው ደግሞ አማናዊ ነው ብሎ ይሰዋሉ። ገድል ስላላቸው በቅዱሳን ስም ቤተክርስቲያን ስለሚያንጹ በቃ እኛ ኦሪየንታልና ምስራቃን አንድን አለን። አንድ አያረግህማ። አይታችኋል ልዩነቱ? ከምስራቅ ኦርቶዶክሶች ጋር የሚለየን ገድልና ድርሳን በመቀበል ባለመቀበል አይደለም። ዋጋ የለውም ብትቀበለውም ነው እንጂ ቅዳሴ እንደኛ ይቀድሳሉ፣ አጽመ ቅዱሳንን ያከብራሉ፣ እንደኛ ስዕላት ይጠቀማሉ፣ የቅዱሳን አማላጅነትን ይቀበላሉ፣ የድንግል ማርያምን አማላጅነት ይቀበላሉ፣ እመቤታችን ዘላለማዊት ድንግል ናት ይላሉ። አንድ አካል ሁለት ባህሪ ካልክ በኋላ እነዚህ ሁሉ ቢኖሩ ዋጋ የለውም። ስለዚህ ፕሮቴስታንት ወገኖቻችን እንደው ገድል ድርሳን ላይ እንደው በመንጠልጠል እንደው የተወገዘ ምናምን በማለት
እንደው የወጣውን እንኳን መግለጫ እንኳን አታገሱም? እንደው አንድ ቀን ዛሬ እንኳን ብታገሱ ብላለን። ዝርዝር ጉዳይ በደንብ የበለጠ ለመስማት ነባሩና ጥንታዊው ገድለ ዮሐንስ መጥምቅ የምንገለገልበት እንደተጠበቀ ሆኖ የሚለው መግለጫ በጽሁፍ አለ። ቲክታክ ላይ እኮ ተለቋል። ቴሌግራም ቻናል ላይ ገብታችሁ አታዩም እንደ ቢያንስ እንኳን የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው መግለጫዋ ላይ ደግሞ ብፁዕ አቡነ ዲዮስቆሮስ የቅዱስ ዮሐንስ ዋና ጸሐፊ ሲያነቡ እንኳን እንዴት አይሰማም አንድ ሰው? ከሌሎች ቤተ እምነት ጋር ያለን ልዩነት የገድላት የድርሳናት ልዩነት አይደለም። ቢሆን ኖሮ እኛ ከኢስተርን ኦርቶዶክሶች ጋር እንደሆን ነበር። ይኸው አያችሁ እኮ አሁን። እሺ የስንክሳሩ ልዩነታችን ሉተራውያን እኮ አሁን ላይ ስንክሳር እኮ ተመለከታችሁ። ሉተራውያን ዮሐንስ መጥምቅን ልደቱን ያከብራሉ ጁን 24፣ ኦገስት 29 ላይ እረፍቱን ያስባሉ። እመቤታችን ቅድስት ድንግል ማርያምን ያስቧታል። አይ በቃ እንደኛ ስንክሳር አላቸው። ከአሁን በኋላ ሉተራውያን እና እኛ ኦርቶዶክሶች አንድን አንልም። አያችሁ የለየን መጽሐፍ ቅዱስ ነው፣ ገድልና ድርሳን አይደለም። በተለይ እነዚህ አሁን ከሉተራውያን ውስጥ ይሄ ሚስሮይ ሲኖድ የተባሉት ሉተራውያን ልክ እንደኛ ስንክሳር አላቸው። ጭራሽ ኖቨምበር 1 ላይ ኖቨምበር 1 ኦል ሴንትስ ነው እኮ የሚለው፣ ሁሉም ቅዱሳን ይታሰባሉ። እንዲህ ስላደረጋችሁልን እኮ ከእኛ ጋር አንድ ናቸው አንልም። አንዳንድ ሰዎች እንደሚያስቡት አይ ማርያምን ካልተነካች ነው ችግር የለም ምንል አይደለንም። እኛ ካቶሊኮች እንዴት ነው ድንግል ማርያምን የሚያከብሯት? እኛና ካቶሊክ ግን አንድ ነን። ኢስተርን ኦርቶዶክሶች እንደኛ ፍልሰታን ጾም ይጾማሉ። ድንግል ማርያም አርፋለች በሶስተኛው ቀን አርጋለች ብሎ ያምናሉ። እኛ ከኢስተርን ጋር ኦርቶዶክስ እንደዚህ ስላሉ አይደለም። አንድ አካል ሁለት ባህሪ ካልክ በኋላ ነገረ ክርስቶስ ልዩነት ተፈጥሮ ነገረ ማርያም ላይ አንድነት አይመጣም። አይታችኋል? ልዩነቱ አይመጣም። እንደኛ ገዳ አሴቲክ ላይፍ አላቸው። የምንኩስና የብህቱና ህይወት አላቸው። ገዳማ ህይወት ሳላወገዙ ኢስተርን ኦርቶዶክሶች ከኛ ጋር አንድ ናቸው። በቃ በዶግማ አብረን እንቀጥል አንልም። የሚለየን ነገረ ክርስቶስ ነው። ስለዚህ ፕሮቴስታንቶች ይሰማቸዋል። ገድላ ድርሳናትን ስለተቀበለ አንድ ሰው እንደዛማ ቢሆን ኖሮማ ከኢስተርን ኦርቶዶክስ ጋር አንድ መሆን ነበረብን። የቅዱሳን ምልጃ እየተቀበሉ አጽመ ቅዱሳን እያከበሩ ቅዳሴ እየቀደሱ ስጋው ደግሞ አማኔ ነው እያሉ ክሌ ባህሪ ካመንክ በኋላ ይሄ ሁሉ ትቀበል ዋጋ የለውም ነው ቤተክርስቲያን የምትለው እንጂ የቅዱሳን አማላጅነት ስለተቀበለ በቅዱስ ዮሐንስ መጥምቅ ስም ቤተክርስቲያን አላቸው እኮ። አንግሊካን አይታችኋል? አንግሊካን ቸርቾች ዌልካም ቱ እኮ ነው የሚለው። ያውን ካቴድራል ነው የሚገርመው። የአንግሊካን ቸርቾች የቅዱስ ዮሐንስ መጥምቅ ቤተክርስቲያን አላቸው። ስለዚህ አይ በቃ ሉተራውያን ይህንን የዮሐንስ መጥምቅ ቤተክርስቲያን ካላችሁማ እናንተ ጋር መጥቼ ነው ማስቀድሰው አንልም። ነገረ ክርስቶስ የለየንን ነገረ ዮሐንስ መጥምቅ አንድ አያረገንም። ስለዚህ እኛ ሉተራውያኖችም አንግሊካን ቸርቾችም ጁን 24ን ያስቡታል። ልደቱን ብለው ዮሐንስ መጥምቅ አንድ አያረገንም። ልዩነታችን የመጽሐፍ ቅዱስ ትምህርት ነው። እኛ ከፕሮቴስታንት ጋር ያለን ልዩነት ለምን ግማደ መስቀሉ ግሸን ደብረ ከርቤ መኖሩን አላመናችሁም? አይደለም ጤናማ ከሆናችሁ ማለት ለምን አክሱም ጽዮን ላይ እንደተገኘች አክሱም ጽዮን ላይ እንደምትገኝ ታቦተ ጽዮን ለምን አልተቀበላችኋትም ብለን አይደለም ልዩነታችን የተነሳ። ልዩነታችን መጽሐፍ ቅዱስ ነው። እሺ ዮሐንስ መጥምቅ ገድል ተወገደ አላችሁ። አምስቱ ሶላ ገደል ገባ። ስለዚህ እምነት ብቻ የሚለው ፈረሰ። እሺ ሁሉም ገድል ተወገደ። ሁሉም ገድል እናንተ ምትል ድርሳን ሁሉ ቤተክርስቲያን አስወገደች። እሺ መዳን በእምነት ብቻ የሚለው ትክክል ይሆናል? መጽሐፍ ቅዱስ አይደል? ለምን ይልናችሁ ታቆሹታላችሁ? አይከብዳችሁ? ትንሽ እንደው ማታ እንዴት የምተኙት ራሱ አይከብድም? ትንሽ ማለት እንዴት ነው? ግድ የለም እንደውም ያው እውነት ነው። እንደ ፖለቲካ ቢሆን ስራ ቢሆን እንደው ለእንጀራ ቢንዬ ነው ይባላል። እንዳልገደል ፈርቼን ፖለቲካ ይባላል። ሃይማኖት ላይ ተዋሻላችሁ ሊናችሁ። ሁሉም ገድልና ድርሳን ተወገደ። ከዛስ
ስጋው ደግሞ አማኑኤል ብላችሁ ትቀበላላችሁ? ጥምቀት ለድነት ትላላችሁ? የማይመሳሰል ነገር ነው የሚያመሳስሉት። የማያስኬድ ነገር እንደሚያስኬድ አድርጎ ያስቀምጣሉ። እባካችሁ ገብታችሁ ፖሊሳችሁ ተመልከቱት። የዮሐንስ መጥምቅ ልደቱንም እረፍቱንም በአንግሊካን ቸርቾችን በሉተራውያንም ጭምር ጁን 24 ያስቡታል። ለመጀመሪያ ጊዜ የቅዱስ ዮሐንስ ዜና ሕይወቱን፣ ተጋድሎን፣ እረፍቱን፣ ሰማዕትነት ማረፉን ገድሉን የጻፈው ሴራፒያን የተባለው የቅዱስ አትናቴዎስ ሐዋርያዊ ባልንጀራ የሆነ በኒቅያ ጉባኤ የተሳተፈ አባት ነው። ከ318 ሊቃውንት አንድ ነው። ኢጂፕሽያን ነው፣ ግብፃዊ ነው። ደብተር አይደለም የጻፈው ገድለ ዮሐንስ መጥምቅን ቀድሞ። በቃ ዘ ላይፍ ኦፍ ሴንት ጆን ባፕቲስት ብላችሁ ሴራፒያን ብላችሁ ግቡ፣ ያሳያችኋል። ሴራፒያን ማን ነው ጭምር ይናገራል። ዱዋሊዝም ለሚያምኑ ምንታዌ ለሚያምኑ መናፍቃን ጭምር መጽሐፍ የጻፈ ነው። እና በቤተክርስቲያናችን ትምህርት የዮሐንስ መጥምቅ ዜና ሕይወት የነገረን ማን ነው? መጽሐፍ ቅዱስ። ማን? ራሱ ጌታችን። ምን ብሎ? ኢየሱስም ለሕዝቡ ስለ ዮሐንስ ሊናገር ጀመር ነው ያለን። ማን? ኢየሱስ ክርስቶስ። ምን ላይ እናገኘዋለን? የማቴዎስ ወንጌል ምዕራፍ 10 ቁጥር 7 ላይ። ሁለተኛ በገድላችንና በልሳናችን ደግሞ እዚሁ ላይ ተጽፎ እናገኘዋለን። እንደውም አንድ ነገር ላንሳ። ይሄ አሁን የቅዳሴ አንድምታችን ነው። ገጽ 96 ላይ በቅዳሴ ጊዜ ገድልና ድርሳን አይነበብም ይላል። እናንተ ናችሁ ያስተካከላችሁት? ይሄን እናንተ ናችሁ ያረማችሁት? የፕሮቴስታንቶች ጩኸት በዝቶብን ነው አንድምታው ላይ የገባው። እንደዛ ነው የሚለው ቃል በቃል። በቅዳሴ ጊዜ ከወንጌል ሰራይ ካህኑ፣ ከምስባኩ ዲያቆኑ፣ ከጳውሎስ መልእክታት አሁንም ዋናው ዲያቆን፣ ከጴጥሮስ፣ ከዮሐንስ፣ ከይሁዳ መልእክት እንዲሁም ደግሞ ከራእይ ዮሐንስ ደግሞ ንፍቅ ዲያቆኑ፣ ከሐዋርያት ሥራ ደግሞ ንፍቅ ቄስ ያነባል። አጠቃላይ መጽሐፍ ቅዱስ ተነበበ ማለት ነው። ቅዳሴ ላይ በቅዳሴ ጊዜ ገድልና ድርሳን አይነበብም ይላል። ገጽ 96 ላይ ይሄን ያሻሻላችሁ እናንተ ናችሁ። የእናንተን ጮት ፈርተን ነው ያስተካከል ነው። እዚህ ጋር የእናንተ ጮት ተፈርቶ ነው። አይ ገድልና ድርሳን በቃ አናነብም በኋላ ፐርሰንቶች ቢጮውስ ብላችሁ። እሺ ያው ገድልና ድርሳን እኮ አይነበብም ቅዳሴ ላይ ለምን አታስቀድሱም? ያገበታችሁ ጥላቻችሁ የገድልና ድርሳን ከሆነ ለምን አታነቡም? መጣችሁ ለምን አታስቀድሱ? በቅዳሴ ታምናላችሁ? በእኛ ቅዳሴ ላይ ምን ይነበባል? ወንጌል፣ መብራት በርቶ፣ የጳውሎስ መልእክታት በዋናው ዲያቆን፣ በንፍቅ ዲያቆን የመልእክታት ደግሞ የጴጥሮስም ይነበባል። እንዲሁም ደግሞ የዮሐንስ መልእክታት በዕለቱ ገጻዊ መሰረት ነው። የያዕቆብ መልእክት ይነበባል። የዮሐንስ ራእይ ይነበባል። ንፍቅ ቄስ ደግሞ ሁላችን እንደምናውቀው የሐዋርያት ሥራ ይነበባል። ከብሉይ ደግሞ መዝሙረ ዳዊት ለዕለቱ የተስማማውን ምስባክ ይሰብካል ዲያቆኑ በዜማ። እስቲ መጽሐፍ ቅዱስ ሆነ በቅዳሴ ታምናላችሁ እናንተ? ገድልና ድርሳን ጠልቼ ነው የወጣችሁ የምትሉ ሰዎች ቅዳሴ ታስቀድሱ ነበረ? ስለዚህ ጉዳዩ የገድልና ድርሳን አይደለም። አችሁ ጥላቻው ስለሆነ ነው እንጂ አይደለም። ይሄ አይታችኋል። አቡነ ቡቺ ምናምን ብለው ክርስቶፎሮስ ብሎ የሚቀልዱበት የውሻ መልክ እንደዚህ አድርጎ ምናምን ነገር አጀሬው ይስቃል ማለት ነው። ሴንት ክርስቶፎሮስ ብላችሁ ግቡና በአንግሊካንም በሉተራውያንም ጁላይ 25 ቅዱስ ብሎ ያከብሩታል። ምን እናድርገው? ሄድን እኛ ከወገቡ በዚህ በላይ ሰው ሆኖ ከላይ ከዚህ በላይ የውሻ መልክ ያለው በእኛ ስንክሳር ላይ ተቀምጧል በግልጽ። ያው እንደምታውቁት ሚያዝያ 2 ላይ ያለ አጅሮ ያ ሰውዬ ስሙ መጥራት አልፈልግም። ያ ሰውዬ እኔ አቡነ ቡቺ ብየዋለሁ ኦርቶዶክስ ምናምን። በጣም የሚገርመው አንግሊካን ቸርቾች የቅዱስ ክርስቶፎሮስ ቤተክርስቲያን አላቸው። ጁላይ 25 የሚያከብሩት ሉተራውያንም ፕላስ አንግሊካን ቸርቾች
ምን የሚባል አባባል አለ? ማን ላይ ሆነሽ ማንን ታሚያለሽ ቢለው እንጂ ልክ ምን ይላል ሉተራውያን አንግሊካን ቸርቾች ጁላይ 25 ይሄንን ክርስቶፎሮስ ላይ ያከብሩታል። በጣም የሚገርመው ስዕሉ ጭምር አለ። ከአንገቱ በላይ የውሻ ቅርጽ ያለው አንግሊካን ቸርቾች የቅዱስ ክርስቶፎሮስ ቤተክርስቲያን አላቸው። ይሄም ደብተራ ናቸው እነሱ። ለምታነቡ ሰዎች ይኸው ሜንሽን አደረግናቸው። ሴንት ክርስቶፎሮስ ብላችሁ ግቡና አንግሊካን ቸርች ሉተራውያንን ጁላይ 25 ቀን ሰጥተው ቀን ወስነው ኢቭን የቅዱስ ክርስቶፎሮስ ቤተክርስቲያን አላቸው አንግሊካን ቸርቾች በክርስቶፎሮስ ስም። በጣም የሚገርመው ፔጃቸው ላይ ስትገቡ ጭራሽ እንትን ጭምራለሁ እንጂ የክርስቶፎሮስ ስዕሉ ጭምራለ። ሰዓቱ ይወስድባቸዋል። አሳያችሁ ወይስ በጣም እንትን የሚያደርግ ነው? ካይላምጣላችሁ ብታየው ጥሩ ነው። እንደው አንዴ ቢኒ ቆይ ሁላችሁም እንግዲህ ሼርና ኮፒ ሊንክ አድርጉ። እውነታው ይሄ ነው። ቃልዮት ያሰማለን። እውነታው ይሄ ነው። ዞሮ ዞሮ እርዳታውን ሳይሆን ትምህርቱን ብታውቁ ኖሮ ብዙ ነገር አትደፍሩም ነበርና በፍጹም የፕሮቴስታንት ትምህርትንም አያውቁትም። እንግዲህ ዲያቆን እስከሚመጣ አሁን እኛ ለምሳሌ ሐውልት አንጠቀምም አይደለ? በፕሮቴስታንት እኮ ለነ ካልቪን ለነ ሉተር አሁን የቅዱስ ጊዮርጊስ ሐውልት ትላለህ አይደል? የቆመ ሐውልት አለ በነገራችን ላይ። ለነ ሉተር ለነ ካልቪን ለነ ዝዊንግሊንግ የቆመ ሐውልት አለ በነገራችን ላይ። እና እስኪ ረጋ ብላችሁ መርምሩ። እነዚህ ሰዎች ተቃዋሚ እንጂ አውቀው አይደለም። ይቀጥሉ ዲያቆን። እሺ እግዚአብሔር አክብርልኝ። ለድሉ በተለይ ራቅ ብሎ ስለነበር ለዛ ነው ለማምጣት የሄድኩትና ለምታነቡ ሰዎች ያው አንዴ እዚሁ ላይ ላሳያችሁ ብዬ ነው። በጣም የሚገርመው ቢገርመው ደግሞ ከነስል ነው ቁጭር። ይሄው ተመልከቱ። እንግዲህ ይሄ ማን ነው? ስም አጠፋ ደግሞ እንዳይሉ ይሄው ሴንት ክርስቶፎሮስ አንግሊካን ቸርች። እሺ ይሄው በል ተሳለቃ እንግዲህ እዚህ ላይ አሁን አሹፍ በጣም ነው የሚገርመው። እዚህ ጋር ክርስቶስ በሕፃን ተመስሎ ተሸክሞት እዚህ ጋር ታዩታላችሁ። ክርስቶፎሮስ ማለት ጸዋሪ ክርስቶስ ማለት ነው። ቤረር ኦፍ ክራይስት ማለት ነው። ይሄው ስዕሉ። እባካችሁን ፕሮቴስታንቶች በዛ ሰው አትሸወዱ። እባካችሁን ጨለማ ውስጥ ነው የከተታችሁ ያለው። ተዉ። ከኦርቶዶክስ ጥላቻ ውጡና በደንብ ተመልከቱ። እባካችሁን ፕሮቴስታንቶች። የሚገርመው እኮ ነው መጨረሻ ላይ ሴንት ክርስቶፎሮስ አንግሊካን ቸርች የሚለው ቤተክርስቲያኖች ጭምር በዚህ ቅዱስ ስም ነው ያለው። ለምን በጥላቻ ይሆናል? ወንጌል በፍቅር ቢሰበክ አይደል የሚሻለው? እናንተንስ በውሸት ስላታለ ወንጌል ሰበከ ነው የምትሉት? እናንተ በእውነት ትንሽ አይከብዳችሁም? እናንተ ራሱ ማለት እንደው ያልሆነ ነገር ሲሰበክና ምን ነገር አትቃወሙም? በቃ እናንተ ኦርቶዶክስ ከተሰደበች ችግር የለውም ነው የምትሉት? እናንተም በቃ የምትቃወሙበት ትክክል አይደለም የምትሉበት መንገድ የላችሁም? ውሸት ሲነገር ሐሰት ሲነገር የሚቆምበትስ መንገድ የለም ወይስ በዚህም አሁን በቃ ደስ ያላችሁ የምታከብሩት? ጭራሽ ቪዲዮ ተሰርቶበት እየተሳለቁበት ማለት አንግሊካን ቸርቾችና ምን እንዳለ እንኳን አያውቁትም። ግን እኛ ጋር ግን ስድብ ይሰደባል። ይሄን አክል ማለት ነው። ኦፊሻሊ እኮ ነው ስድቡም ደግሞ ያለው እና ከኛ ይልቅ እንደወጣ በሉትና የቤተክርስቲያን ትምህርት ምን ማለት እንደሆነ ምን እንደሚያስተምር የቤተክርስቲያን ትምህርታችን ምን ላይ እንዳተኮረ ብታዩልን ለእናንተ ምክሬ ነው። ይኸውና ክርስቶፎሮስ ቸርች የማን ይሄ አንግሊካን ቸርቾች ደግሞ የሚገርም ቢኒያም ከነ ዜና ይወጡ በጣም የሚገርመው የተጓዦች መንገድ ለሚጓዙ ሰዎች የሚጠብቃቸው ቅዱስ ነው ይላሉ። አንግሊካን ቸርቾች የቅዱስ ክርስቶፎሮስ ቤተክርስቲያን አላቸው። ይሄ ዌብሳይታቸው ነው። ጭራሽ ከነ ስልካቸው ጭምራል። የሚገርምህ ይሄ ግለሰብ ምናምን አይደለም።
ግን ደግሞ ፌስቡክ ደግሞ ከፍተህ ደግሞ እንደው ትንሽ ይከብዳል በእውነት። ፔጅ ከፍቶ አንድ ሰው ምንም ነገር እንዳልተፈጠረና ምንም ነገር እንዳልሆነ ቤተክርስቲያን ሙልጭ አድርጎ የሰደባት ሲውል ደግሞ እነሱ ነው በዛው ልክ ደግሞ እየተደሰቱ ፈንደቅደቅ ያሉ ስታያቸው ደግሞ በእውነት ታዝናለህ። እግዚአብሔር ለሁላችሁ ማስተዋል ጥበብን ያድላችሁ። በእውነት እኛ ርግማን ሳይሆን ያለን ማስተዋል ጥበብን ያድላችሁ። ደግሞ የሚገርሙ ከላይ ከነስዕሉ ነው ቁጭ ያደረጉት። በሉ አሁን ክፈቱና ቤታችሁ ተሳለቁ። እናንተ የደብተራና ምን ለማለት ነው? ግን ፕሮቴስታንቶች ራሱ ቅዱስ ነው የሚሉት፣ አንግሊካንም ሉተራውያን ሁለቱ ማለት ቅድም ያልኳቸው ይሄኛው መጽሐፈ ቅዳሴያችን የአንድምታችን ይሄው ነው። ከቀድሞ አባቶች ሲወርድ የመጣው ነው አቡነ ትርጓሜ ማለት ነው። ገጽ 96 ላይ ምን የሚል ቃል አለ ብያችኋለሁ። ቅድም እንዳነበብነው እንደነገርኳችሁ ገድልና ድርሳን በቅዳሴ ጊዜ አይጠፉም ይላል። ይህን ስላለ አልተቀበሉትም እኮ ይኸውና አርምሞ ተደሞ ሊሆን ይገባይና ይለወጥ አይለወጥም ብሎ መጨነቅ ህብስቱን ተለውጦ ስጋ መለኮት ወይኑ ተለውጦ ደመ መለኮት መሆኑ ማሰብ ሜዳ ሀተታ ይልና ውስቴቶሙ አለ ከአራት ሐዲሳት በቀር ሌላ እንደ ገድል እንደ ተአምር ያለ አይነበብምና ይላል። ከአራቱ ሐዲሳት ምን ማለት ነው? ከወንጌል አይደል? ከሐዋርያት ሥራ፣ ከመልእክታት ከጳውሎስ፣ ከጴጥሮስም፣ ከዮሐንስ መልእክት፣ ከያዕቆብ፣ ከይሁዳ መልእክት፣ ከዮሐንስ ራእይ ከነዚህ ውጭ አይነበብም። ከአራቱ ሐዲሳት በቀር ሌላ እንደ ገድል እንደ ተአምር ያለ አይነበብምና ይሄ ስለማይነበብ ስርዓተ ቅዳሴን ተቀብላችሁታል ወይ? ከኦርቶዶክስ የወጣችሁት ገድልን በመቃወም አስመስላችሁ ቅዳሴ ያስቀድሳሉ። ግን ምንም የትኛው ጋር ቅዳሴን ያስቀድሳችሁት? የትኛው ቅዳሴ እንደዛ ያላችሁ? ማን የሚቀበለው ቅዳሴ እንደዛ ያላችሁ? እኔ በእውነት መታወር ነው። እንደው ላሳየህ ቢኒዬ፣ ጠቀሜታ የለውም ግን ላሳይ። ይኸውልህ ቢኒ ይሄን የጻፈው ስሙ ታዩታላችሁ። ምን ላይ ነው የጻፈው? ሴፕቴምበር 8 2024 ላይ ስክሪንሾት ነው ያደረኩት። ይህን ያውቃሉ ይላል አቡነ ቡቼ የሚባል ይላል። እግዚአብሔር ይቅር ይበለው። ቅዱስ ክርስቶፎሮስ ዘወርሃ ሚያዝያ 2 ስንክሳር ላይ ታሪኩ ይገኛል። ለክርስቶስ ሰማዕት ሆኗል እያሉ ኦርቶዶክሳውያን የሚያከብሩት የሚያነግሱት ግማሽ አካሉ ሰው ግማሽ አካሉ ውሻ ስለሆነው እናንተ ምታላችሁ ወንጌል ለኦርቶዶክስ ይላሉ። ኧረ እባክህ ወንጌል ለፕሮቴስታንት። ከዛ ደግሞ እዚያ ከሳይታል ኤርሚ የኦርቶ ተረት መዶሻ ምናምን አድርገው አነብም ብሎናል። ሰው አነብም ብሎናል። ተጫወትባቸው። ምን ያደርጋሉ? ትቀልድባቸዋለህ፣ ትሰድባቸዋለህ። ስትፈልግ ገንዘብ ትበላባቸዋለህ። እንደፈልት ነገር እኛ አይመለከተንም። እሱ ግን በሃይማኖት ይሄን ያክል ስትሳለቅ ይሄ የኛ ቸርች ነው። የአንግሊካን ቸርች ሴንት ክርስቶፎሮስ ብለው ቅዱስ ክርስቶፎሮስ ብለው የቅዱስ ክርስቶፎሮስ ቤተክርስቲያን የኛ ነው። ወንጌል በዚህ መንገድ ከሆነ ወንጌል ግማና ላይፍ ተገብቶ አንግሊካን ቸርቾችንም ሉተራውያንም ጭምር ለምን ክርስቶፎሮስን ቀን ሰታችሁ ከአንገት በላይ የሆነን ውሻ መልክ ያለውን ስለምን ቅዱስ አላችሁት ብለህ ተቃውማቸው። ጁላይ 25 ያከብሩታል። እግዚአብሔር ማስተዋል ጥበብን ለሁላችንም ያድለን፣ መጨረሻችን ያሳምርልን። ሁላችንም ከነማተባችን ለሞት ያብቃን። ወስብሐት ለእግዚአብሔር። ቃልዮት ያሰማልን። ዲያቆን ቃልዮት ያሰማልን። እውነታው ይሄ ነው። ኮሜንት ክፈቱ። እንግዲህ እንደዚህ አይነት እውነቶችን ለትውልድ የምናሳይበት ከስር እንዳልኳችሁ ወደ ጎሬው እስከሚመለስ ድረስ አይጦች ወደ ጎሬያቸው እስከሚመለሱ ድረስ ከስር እንሰራለን። እውነታውን ለትውልድ እናሳያለን። ከዛ በተረፈ ግን አንግሊካን ቸርች ኢትዮጵያ ውስጥ እኮ አለች እኮ። በነገራችን ላይ እነ ቃለ ሕይወት ወጥተው ይህን ሰውዬ ለምን አይቃወሙትም? እነ መካነ ኢየሱስ ወጥተው ለምን አይቃወሙትም?
ያው እንደምታውቁት ቃልዮትና ሉትራናውያን ቃልዮትና መካነ ኢየሱስ ሉትራናውያንን ላይ ብቻ አይደለም ነገራቸው ያለው ማለት ነው። ነገራቸው ያለው በግልጽ አማርኛ ካልቪን ጋም ነው። በደንብ እንተዋወቃለን። ስለዚህ ይሄ ሰውዬን ወጥተው ለምንድን ነው የማይቃወሙት? በንጹህ ሕሊና እሱም ብቻ ሳይሆን ሁሉንም። ቆይ እነዚህ ሰዎች ማጋ ነው የሄዱትስ? እውነት ለመናገር ማጋ ነው የሄዱት? እኛ ከስር ከስር ነው የምንሰራው። ገንዘብ የምታደርጉ ዛሬ ራሱ ኢንቫይት ያረኳችሁ ሰዎች አላችሁ። በእውነት እግዚአብሔር ያክብራችሁ። አሁን እነተሼ ከስር አሉ። እኔ ነኝ ኢንቫይት ያደረኳቸው አንዳንዶቹ። እና እውነታው ይሄ ነው። ክርስቶፎረስን ቅዱሱን ክርስቶፎረስን ለመቃወም ማን ነው? በቃ እውነት መንግስቱ ኃይለማርያም እግዚአብሔር ይስጠውና መሀይምነት ይውደም ብሏል። እና መሀይምነት ይውደም እያላችሁ ብጽፉ ጥሩ ነው። እና እውነታው ይሄ ነው። እስኪ ሌሎቻችሁም ረጋ ብላችሁ ነገሮችን አስቡ። ከዚች እውነተኛ ቅድስት ቤተክርስቲያን ወጥታችሁ የት እንዳላችሁ አስቡ። አውቃለሁ በነገራችን ላይ በጣም ብዙዎችን ገንዘብ እያደረግን ነው። ዲያቆን አሁን ሐዋሳ አንድ ሐኪም አለ ኮምፕሊትሊ ዲሌት አድርጎ ፔጁ ላይ የቅዳሴ የኛን እየለጠፈ ነው። እዚህ ቤት እኛ ቤት ገብቶ ነበር አንድ ላቦራቶሪ እና የሚሰራው። ከዛ በተረፈ ግን እኔ እውነቴን ነው የምነግራችሁ፣ ረጋ ብላችሁ መርምሩ። የሆነ ነገር አዲስ ነገር ከሰማችሁ አሁን ለምሳሌ መጥምቀ መለኮት ዮሐንስ ተወገዘ ምናምን ስትባል ዝም ብላችሁ እኮ ሚሞሪ ከፈት አድርጋችሁ ማየት ነው። አንደኛ እንደ መጽሐፍ ቅዱስ ላይ ያለበት በዓመት ውስጥ ትልልቅ በዓላት የሚደረጉለት አባት የጌታን መንገድ። ስለዚህ ምንድን ነው ግለሰብ የሚለው ለዩ እና 100% የምነግራችሁ ኦርቶዶክስ ተዋሕዶን ቤተክርስቲያን ባላት ነገር በመገልገያዋ በምታምነው በዶግማዋ በቀኖኗ በምናምን የሚያድሳት የወጣ መናፍቅ ሳይሆን ውስጥ ያለውም አያድሳትም። በነገራችን ላይ እንደነዚህ በስርዋጽ የሚገቡትን ግን አባቶች ጠንክረው ያባርራሉ ማለት ነው። በቃ አለቀ። ምክንያቱም ተሰርታ አልቃለች እኮ ብለን ነው እኛ የምናምነው። የምንገለገልበት በቤተክርስቲያን የምንገለገልበት የቤተክርስቲያን መገልገያ የሆኑ መጽሐፍቶች፣ ገድላት፣ እያንዳንዱ ነገር ሊቃውንቶች መርምረው